ሩታ ሀፍቴ ገና በመጀመሪያው እንቅስቃሴ ስታደርግ እንደዚህ የተርበደበዳችሁ ገባ ስትልማ እናቴ መዳረሻችሁ ነው የሚጠፋ የሚመስለኝ ሳስበው። ጭራሽ ለሩታ ቦዲጋርድ ይዘህ መጣህ አብርሽ፣ ለሚስት ቦዲጋርድ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ውዶቼ? ሰላማችሁ ይብዛል። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እና ውድ ቤተሰብ ገና እኮ ማናየው ነገር የለም። እድሜና ጤና ይስጠን እንጂ ማናየው ማንሰማው ነገር የለም። ለመጀመሪያ ጊዜ ሚስቱን ፈርቶ ቦዲጋርድ ይዞ የመጣ ብለን እንግዲህ እንሰይመው እንጂ ይሄን ሰውዬ ምን እናድርገው ማለት ነው። እና አብርሽ አለማየሁ እንኳን ሁለት ቦዲጋርድ አይደለም ማለት ደግሞ ይሄ ምንድነው ፉኛ ነው እንዴ ወጡት? ምን የተወጣጠሩ ናቸው? ሲጀምር ረጅም ሰው አናታቸውን ቢላቸው መሬት ላይ ነው የሚቀበሩት ልክ እንደ ቢስማር። እና ቦዲጋርድ ስለደረደርክ በህግ መጠየቅህ ይቀራል ማለት አይደለም። ህግ ይጠፈንጋል እስከሚበቃ ማለት ነው። በጣም ነው ያፈላኸው። ጠግባል እኮ ጥጋበኛ ደግሞ ህግ እንደ ጥጋቡ ይቀጠዋል ማለት ነው። እና ቦዲጋርድ በመደርደር አይደለም። መጀመሪያ እውቀት ይጎላችኋል እናንተ ሁለት ሰዎች፣ እውቀት በጣም ነው የሚጎላችሁ። ምክንያቱም ይሄ አሳፋሪ አስነዋሪ ስራችሁ ሚዲያ ላይ እንደ ጀብድ እያወራችሁት ነው። ቢገባችሁ እኮ ህዝብ ተሸማቀቀ በእናንተ። የምር አንገቱን ደፋ፣ ትውልድ አንገቱን ደፋ እንዴ! አንገት የሚያስደፋ ስራ ከመቼ ወዲህ ነው መጥቶ እዚህ ደረት ተነፍቶ የሚወራለት? ሲጀምር እናንተ ይሄን የረከሰ ስራችሁን ሚዲያ ላይ መታችሁ እየተንደላቀቃችሁ የምታወሩ ከሆነ ጀግኖች የተባሉ ሰዎች ምን ተብሎ ሊመሰከርላቸው ነው? ማፈሪያ። ሴቷም እኮ እንጃለሽ፣ አንቺማ እኮ እንጃለሽ። አብረሽ እኮ ነገ ቁጭ አድርጎሽ ሌላ ህይወት ሊጀምር ይችላል። ያንቺ ግን ህይወትሽ ሁሌም እንደረከሰ ይኖራል ማለት ነው። እኔ የሴት ልጅ ባልናገር ደስ ይለኝ ነበረ፣ ግን እች ልጅ በቃ መረን የለቀቀች ከህጉ ያፈነገጠች ነው። ኢትዮጵያዊ ናት ግን ቤተሰብዬ፣ ሄርሜላ ኢትዮጵያዊ ናት ወይኔማ የውጭ ሀገር ዜጋ ናት እያልኩ ነው አሁን ላይ የተመላቀጠች። እና በዚህን ያክል ሰውን እልክ ማስገባት ጥሩ አይደለም። እንግዲህ ህጉን ከፈለጋችሁት በህግ መስመር እንዲኬድ ከፈለጋችሁ ይኸው አትለቃችሁም ሩታ ማለት ነው። ሲጀመር ቁጭ የሚያደርጋችሁ ስራ እኮ እዚህ ላይ ዩቲዩብ ላይ ተቀምጦላችኋል ማለት ነው። ህግ ራሱ አናታችሁን ነው የሚላችሁ። ሩታ ህግም ሰውም በደንብ ነው ከጎኗ የሚቆመው፣ ምክንያቱም እየተበደለች የኖረች ሴት ስለሆነች። ሲቀጥል ደግሞ ሩታ ነገሮችን ሁሉ በህግ መጨረስ ነው የምትፈልገው። ማለት ፍቿም ራሱ በህግ እንዲጸድቅላት፣ በቃ ከሱ ጋር መለያየቷን ህግ እንዲያውቀው ነው የምትፈልገው። እሱ ሲል የነበረው እሷ ከዛ ጋር ፍች ስጠይቃለች። በቃ ቀንተሽ ነው፣ እኔ ካንቺ ህይወት ሌላ ህይወት የምቀጥል አይመስልሽም ወይ? ህይወት ይቀጥላል፣ እንደወደድኩ መጥላት እችላለሁ ይላል ማለት ነው። 100 ጊዜ ጥላት። አቦ አንተ ደግሞ ወደድካት ጠላት ምን ይመጣል? ምን አተረፈች? ካንተ ጋር መቃጠል እኮ ነው ያተረፈችው። ለራስህ ለአብራ ክፋይ እንኳን ያልተጨነቅ ካንተ ለሌላ ትጨነቃለህ ብዬ እኔ አላስብም ማለት ነው። ስለዚህ በተቃራኒ አታውራ። በቃ ፍች ነው የተጠየቀው አይደለ? ልክ ሩታ ቀንታ ህይወትን እየበጠበጠች እንደሆነ ኩሪፍቱ ሳለ ራሱ አላስቀምጠው እንዳለች እየደወለች እየጨቀጨቀችው እንደሆነ ለህዝብ ለማሳወቅ ለህዝብ ለመናገር ምን አንገቷን ለማስደፋት ፈልገ ነው? አንገት የምትደፉት እናንተ ናችሁ። ባይዘው የምሬን ነው። ይሄ ስራችሁ አንገት የሚያስደፋችሁ እናንተን ነው እንጂ ሩታ እንዲቀብረር ብላ ነው የምትናገረው። አንገቷን የምትደፋበት ምንም ምክንያት የለም። አነጋገሩ እሷን ለማስሰደብ ማርያምን ሲናገራችሁ የነበሩ ነገሮች ማለት ነው። እሷን አትለካ እንደዚህ እየጨቀጨቀችው ተብሎ እንዲነገር ማለት ነው፣ እንዳታስበው። ሲቀጥል ደግሞ ወረቀቱን እኮ በስነ ስርዓቱ አላነበበውም። አንዷን ብቻ መንጥሮ የንብረት ክፍፍሏን ብቻ አምጥቶ ይሄ ሁሉ እያደረገ ያለው ማለት ነው ሩታን ከህዝብ ፊት ለማስገባት ከህዝብ አፍ ለማስገባት ነበር ሲያደርግ የነበረው። እና ግዴታ ነው እኮ እንዴ! ምንም አይነት ማንኪያም ትሁን ተካፍለ መሄድ አለባት። እና ታዲያ ጥላል ልትል ትፈልጋለህ እንዴ? የፈለግሽውን ውሰጂ፣ የፈለግሽውን ምናምን። አንተ ስላልፈለክ አይደለም። በዚህ አጋጣሚ ህግ ነው እኮ ነገሮችን ስራውን መስራት የሚችለው ህግ ነው ማለት ነው። እና በዚህ ያክል መንጨርጨር አያስፈልግም። አንተ በምታደርጋቸው ነገሮች አሁን በራስ ነው እየተንጨረጨርክ ያለው በዚህ አጋጣሚ አብረሽ ማለት ነው። ሩታ በሚያደርገው ነገር አልቀናለት አልንጨረጨር ስትለው በራሱ ጊዜ ጦጣ ሆነ ጦጣ ሆኖ ቁጭ አለ አብረሽ ማለት እና ጭራሽ እንደዛ እንደፈለገ ምግጥግጥ ያለ ከዝች ማጋጣሚ የሆነች ሴት ጋር ሁሉ ነገር በእጅሽ ነው፣ መመለስም ትችያለሽ፣ መተውም ትችያለሽ ይላታል ማለት። አንተ እረኛ እንደሌለው በግ እንደፈለክ እየፈነጨ ማለት ምንድነው? ሩታ ፍላጎት የሚኖራት ምኑን ነው የምታቃን ነው? አንተ ስታግዛት እኮ ነው ልታቃና የምትችለው። ይሄ ትዳር ነው ሲኦል ነው? ማንኛዋ ሴት ናት እንደዚህ የምትታገሰው? ባሏ ከሌላ ሴት ጋር ከሌላ ደረት ላይ ሲንከባለል እየዋለ ማለት ነው። ሩታ ለልጇ ብላ እንደው አላቅም፣ እርቅ ከተፈጠረም ለልጇ ብላ እንጂ እኔ አላቅም። እውነት አሁን እቺ ሴት ያጨማለቀችውን ገላ ሩታ ልታቅፈው ነው መልሳ
ሰው መለየት እኮ ደስ አይልም ማለት እኔ ሰው ሲለይ ደስ አይለኝም ምናምን፣ ግን ያብርሽ የተለየ ነው። ሩታ ምንም ነገር ሳታደርግ ክብሯን ጠብቃ የተቀመጠች ሴት ነች። ከዚህም አልተወላዳችም ማለት እና ያንተና የሷ ነገር ሰማይና ምድር ነው። በዚህ አጋጣሚ ምንም የሚገናኝ ነገር የለውም። ቦዲጋርድ ማመጣችሁ ምንም ማመጣችሁ አትለቀቁም። እንኳን አንተ አይደለም እቺ ሮቶ የሆነች ሴት ራሱ አትለቀቅም። ገና ዘብጥያ ትወርዳለች። እሷ ራሱ ባለትዳርን አማገጥሽ በሚል ክስ ቢመሰረትባት በሰከንዶች ትታሰራለች።